የኢትዮጵያ ንግድ ባንክ ለአምራች ኢንዱስትሪ የሚያደርገውን ድጋፍ የበለጠ እየተጠናከረ መምጣቱን የባንኩ ፕሬዝዳንት አቶ አቤ ሳኖ አስታወቁም። ሶስተኛው የኢትዮጵያ ታምርት ኤክስፖ ከሚያዝያ 22 እስከ 29 2017 ዓ.ም በአዲስ ዓለም አቀፍ ኮንቬንሽን ማዕከል ተካሂደዋል። በኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪ ምርታማነትና ተወዳዳሪነትን ማሳደግ በሚል መሪ ሐሳብም የተለያዩ ባለድርሻ አካላት የተሳተፉበት ፓናል ውይይት ተከናውነዋል። በውይይቱም የኢንዱስትሪ ተወዳዳሪነትን ለማሳደግ ቀልጣፋ የፋይናንስና የሎጂስቲክስ አገልግሎት ድጋፍ እየተደረገ መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቤ ሳኖ በአዲስ ዓለም አቀፍ ኮንቬንሽን ማዕከል በተካሄደው ኤክስፖ ላይ በመገኘትም ባንኩ ለአምራች ኢንዱስትሪ እያደረገ ስላለው ድጋፍ ማብራሪያ ሰጥተዋል። አቶ አቤ በዚህ ጊዜ እንዳሉት ባለፉት 3 ዓመታት ባንኩ እያደረገው ድጋፍ ከጊዜ ወደ ጊዜ እየጨመረ መምጣቱን ጠቁመው በ9 ወራት ብቻ ለአምራች ኢንዱስትሪው 1 ቢሊዮን የአሜሪካ ዶላር የውጭ ምንዛሬ ቀርበዋል። የውጭ ምንዛሬ አቅርቦቱ በተለይ ከማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ መሻሻሉን ያብራሩት አቶ አቤ ባንኩ ለማኒፋክቸሪንግ ዘርፉ በተመጣጣኝ የወለድ ምጣኔ የረጅም ጊዜ ከፍተኛ ብድር እያቀረበ እንደሚገኝም ገልጸዋል። ኤክስፖውን የኢትዮጵያ ኢኮኖሚ እድገት የሚያረጋግጡ ታላላቅ ተግባራት የሚከናወንበት መርሃ ግብር መሆኑንም አቶ አቤ ተናግረዋል። በኤክስፖው ላይ የግብርና ግብዓት የሚያቀነባብሩ፣ የማዕድን ምርት የሚያመርቱ ፋብሪካዎች፣ የወሰን እንቅስቃሴ የሚያቀላጥፉ ማሽኖችና ሌሎች ተግባራት የሚከናወንባቸው መሳሪያዎች ቀርበው ለጉብኝት ክፍት ሆነዋል። ሶስተኛው የኢትዮጵያ ታምርት ኤክስፖ ላይ 288 አምራቾች ምርታቸውን ማቅረባቸው ያገኘነውን መረጃ ያመለክታል።